ኢሊሊሊሊሊሊሊሊሊሊል በሉ ቤተሰብ ሩታና አብርሽ ልታረቁ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬ መጥቼላችኋለሁ ማለት ነው። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እውነት ለመናገር በጣም ደስ ብሎኛል። ለምን እንደሆነ አላውቅም። ለምን ደስ እንዳለኝ ንንገራችሁ ቤተሰብ ማለት ነው። ሩታና አብርሽ አንድ ላይ ሲመጡ በጣም ነው ደስ የምለኝ። ለምን እንደሆነ አላውቅም። እውነቴ ነው የምላችሁ። እነሱም መለያየት በፍጹም እኔ አልፈልግም፣ መቼም አልፈልጉም፣ መቼም አልመኝም። እውነት ለመናገር የሁላችንም ፍላጎት ነው ብዬ አስባለሁ። ምክንያቱ አብርሽና ሩታ መቼም አይለያዩ፣ መቼም ማለት ነው፣ መቼም አይለያዩ። የሚለያዩ ልጆች አይደሉም። የፈለገ ነገር ሰው እንኳን ሁለቱን ለመለያየቱ እንኳን ቢመጡ ሩታና አብርሽ መቼም አይለያዩ። ምክንያቱም በማል ልጅ አላቸው ማለት ነው፣ እና ልጅ ያስታርቃል ዞሮ ዞሮ ማለት ነው። እና አንዳንድ ሰዎች ደግሞ ሩታና አብርሽ ይለያያሉ ብላችሁ የምትጠሩ ሰዎች ገንዘብ ድረስ የምትልኩ ሰዎች አይዟችሁ፣ ገንዘባቸውን ብትይዙ የሆን ነገር ላይ ብታደርጉ መልካም ነው ብዬ አስባለሁ። ይሄን እንገራችሁ ብዬ ነው። እሺ። እና ዛሬ የእውነት በጣም ደስ ብሎኛል። መቼም ሩታና አብርሽ አንድ ላይ እንደሚኖሩ እርግጠኛ ነኝ። ይታረቃሉ ዞሮ ዞሮ ማለት ነው። እና ለማንኛው አንድ ላይ ስላየዋቸው በጣም ደስ ብሎኛል። እቺ ግድንግድ እግር እጅ ውሽምት ማለት ነው። ከእሷ ጋር ሲመጣ አብርሽ እንዴት እንደሚያናድደኝ እግዚአብሔር ለምን እንደሆነ አላቅም። እኔ ብቻ ነኝ ወይስ እናንተ ናቸው? ቤተሰብ እስኪ ንገሩኝ። ከሩታ ጋር ሲመጡ አቤት ውበት በሉ፣ ግርማ ሞገሳችሁ በጣም ነው የሚያምሩ። እውነቴ ነው የምላችሁ። እና እንግዲህ ሩታ ዛሬ የው ጉዞ መቼም አላቆሙም ብላለች። ልጅንም ይዤ ነው መሄድ የምፈልገው፣ ኑሮም እዛ ነው መኖሩ የምፈልገው። ስለዚህ እዚህ ብዙ ነገር ከዚህ በፊትም ብዙ ነገሮችን አበላሽ ያለው እሱ ሲያስብ በጣም እጸጸታለሁ። ስለዚህ መሄድ አለብኝ። እዚህ ቁጭ ብዬ ምንም ራሴን ማጨናነቅ አልፈልግም፣ መሄድ አለብኝ ብላ እንግዲህ የራሷን ሀሳብ ለሱም ሼር አድርጋ ነበረች። እውነት ለመናገር የአብርሽን ሀሳብ እኔ ደግፋለሁ። እሱም ደግሞ ምን አለው ልጅ ደግሞ ከኛ ጋር ቢሆን ልጅ ደግሞ የአባትም ፍቅር አግኝቶ የእናትም ፍቅር አግኝቶ አንድ ላይ ተጋግዘን ልጅ ብናሳድግ አይሻልም ወይ? እንዴት ይሄን ነገር ትወስናለሽ? አላት ለሩታ ማለት ነው። እና እኔ የአብርሽን ሀሳብ ልክ ነው ብዬ አስባለሁ። ምክንያቱ ገና ልጁ ደም ነው። እውነት ለመናገር አልጠነከረም፣ ገና ነው። እንኳን የ3 አመት ልጅ ቢሆን 2 አመት ከምናምን ቢሆን ችግር የለም። ይሄ ደግሞ አስባቸው ሩቅ መንገድ ከሆነ በጣም ከባድ ነው። ሕፃን ልጅ ደግሞ ማለት ነው። እና መቼም አትሄዱም ብዬ አስባለሁ። የምሬ ነው የምላችሁ። አብርሽና ሩታ እንዳይለያዩ አልፈልጉም። ልጅም ደግሞ ካላባት ማደግ የለበትም። ልጅ ደግሞ ነገ ሲያድግ አባቴ የት ነው ብሎ ቢጠይቅሽ ምን ትላለሽ ብሎ ጠይቃት ሩታ። ከዚህ በፊት እያሳለፍን ነገር ይሄ ነበረ፣ በጣም የሚጠይቀኝ ከሆነ ይሄ ነበር ብዬ ይሄን ነገር ማሳየው ይሄ ነገር ነው ማሳየው ለሱ ብላ እንግዲህ ይኸው ግልጽም ባታደርጉላችሁም ይገባችኋል ብዬ አስባለሁ። ይሄን ቪዲዮ ነው በፊት ከዚህ በፊት እያሳለፍንን ታሪክ ነው ለሱ ማሳየው ብላ ነው የተናገረችው ማለት ነው ሩታ። ሁላችሁም ተረዳችሁ ብዬ አስባለሁ። እና ሩታ ያለችው ይሄ ነው። እኔ ቢሆኑ አንድ ላይ ልጆቹን ቢያሳድጉ ጥሩ ነው ብዬ አስባለሁ። ምክንያቱ ብቻ ይከብዳል። ቤተሰብ እኔ አልመክራቱም፣ ሩታ ከዚህ ሀገር ትሂድ ብዬ አልመክራቱም፣ ከኢትዮጵያ ትሂድ ብዬ አልመክራቱም። እኛ እዚህ ስንት አመት ቆይተን ምን አገኘን? እስኪ ቤተሰብ ንገሩኝ። ማን እንደ አገር ማን የተወለደ አገር የሚሆኑ እዚህ የኛ ለስራ መተን ስንት ነገር እያየን በሰው ሀገር ላይ ደስታ ይኖራል ብዬ አላስብም።
ብዙ ነገሮች ይናፍቋቸዋል። እውነቴ ነው የምላቸው። እኛ እዚህ ቁጭ ብለን ብዙ ነገር መቼም ታውቃላችሁ፣ ሁላችንም የሰው ሀገር ስንኖር ብዙ ነገር ቤተሰብ ይናፍቀናል፣ ብዙ ነገር ይናፍቀናል። እንደዚሁም ችለን እንግዲህ ለገንዘብ አይደለም ሰርተን ለመቀየር ነው አይደለ እዚህ ሀገር የመጣ እሱን ፈልገን እስከመጣን ድረስ አላማችን እስከምናሳካ ድረስ ብለን ነው እኛ ከቤተሰቦቻችን ተለየን የመጣን አይደል። ስለዚህ ሩታ ደግሞ እዚህ ጋር ሁሉም ነገር የተሞላ አላት። ዩቱብ አላት፣ ብዙ ነገሮች መስራት ትችላለች። የራሷን ሱቅ እንኳን ከፍታ መስራት ትችላለች። ብዙ ችሎታ አላት። እና ምን አታ ነው ከሀገሯ የምትወጣው ነው የምለው። ይሄ ነው ገና ልጁ አላደገም፣ ገና ጩጬ ነው። እኔ አልመክርም እውነት ለመናገር ሁላችሁም ይሄ ነው ብዬ አስባለሁ። ኮሜንቱ በሙሉ ታረቁ ታረቁ ታረቁ፣ እንዴት ደስ እንደምትሉ እውነት ለልጆቻችሁ ብላችሁ ታረቁ ታረቁ ስትሉ በኮሜንት እንዴት ደስ እንዳለኝ እግዚአብሔር ነው የምላችሁ። ሁላችሁም ለካ ሁሉም ሰው በቃ የአብርሽና የሩታ መታረቅ ነው የምፈልገው ማለት ነው፣ በብዛት ማለት ነው በብዛት። ያው አንዳንድ የሩታና የአብርሽ መታረቅ የማይፈልጉ አንድ ምድር ማይም ማለት ነው የውሽምት ዝሙተኞች ሊሆኑ ይችላሉ እንጂ ብዙዎች ሩታና አብርሽ አንድ ላይ ይሁኑልን ነው በቃ ኮሜንቱ። እውነቴ ነው የምላችሁ። እና በጣም ነው ደስ የሚል ኮሜንቱ ማለት ነው። የዛሬ ኮሜንት በጣም ነው ደስ የሚል ለሁላችንም ብታረቁልን በጣም ነው ደስ የሚለኝ ከምንም በላይ ማለት ልጅ ከለአባት ከለእናት እሺ ልጁ ከእናቱ ጋር ይሆናል። እሺ አባት በጣም ከባድ ነው። እኔ አልመክራትም ሩታዬ የኔ ቆንጆ። እንግዲህ በመጨረሻ አስበሽ ቤተሰቦችሽ ያሉሽን መልስ እጠብቃለሁ በማለት ሩታም ደግሞ የሁሉም ነገር ያለውን ነገር የቤተሰቦችን ነገር ሰምቼ ሁሉም ነገር እነግርሃለሁ። አብርሽ ደግሞ ሁሉም ትተሽ እኔ ደግሞ ከዚህ በፊት አንድ ላይ የኖርንበት ቤት እኔ ወጥቼልሽ አንቺ ደግሞ ከልጅሽ ጋር እዛ ቤት መኖር አለብሽ እና ያው ከዚህ በፊት ቤት አላቸው አይደለ? እሱም ትንሽ ነው የቀራ፣ እሱ ሊያልቅ ነው። ከፈለግሽ ይሄ ክራይም ቤቱን ትተሽ ወደ አዲሱ ቤት መግባት ትችላለሽ። ስለዚህ ወይን ሌላ ይገዛልሽ እያላት ነበረ ሩታ። እንግዲህ ሁሉም አልፈልግም መሄድ ነው የምፈልገው ነው እያለችው ያለችው ማለት ነው። እና እኔ አልመክራትም እጅ ብዬ አልመክራትም። ምክንያቱ የሚያጋጥምን ነገር አይታወቁምና ትሄድ ብዬ አልመክራትም። እውነቴ ነው የምላችሁ። ሁላችሁም የሁሉም ሀሳብ ነው ይሄ። እኔም አልመክራትም። ማን እንደ አገር በእውነት እንዴ እንደፈለገችው ልጇን እያሳደገችው ትምህርቷን ማማር ከፈለገችው ትምህርቷን ማማር ትችላለች። ብዙ ነገር ማድረግ ትችላለች። የራሷን ስራ በቃ ስንት ነገር አለ ቤተሰብ ማለት ነው። የሱ ሀገር መጥቶ አረን እንጂ አላምንም። ሩታ የኔ ቆንጆ አገርሽ ላይ ፈታ ዘና ብለሽ ልጅሽን እያሳደግሽ መኖር ነው እንጂ የሰው አገር ባትመኝ መልካም ነው። ለእኛም አልሆነልንም። ያው እኛ ገንዘብ ፈልገን ነው። እናንተ ምን አጣችሁ? እውነት ለመናገር እኔ አልመክርም ጋይስ። እና ለማንኛውም ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ውዶች። ለማንኛውም አብርሽና ሩታ አንድ ላይ ስለመጡ ደስ ብሎኛል። መቼም አይለያዩም። እሺ አታስቡ ይለያያሉ ብላችሁ አንዳንድ ምቀኞች አይለያዩም። እሺ አይዟችሁ። ጨጓራችሁ ከተቃጠለ ቀዝቃዛ ውሃ ወይን ወተት ጠጡበት። እሺ አይዟችሁ። በተረፈ ቪዲዮ ከተመቻችሁ ላይክ አድርጉኝ። ወዳችኋለሁ።